የዛሬ 30 40 ዓመት ዩኒቨርሲቲ የሚሰለፍ ሰው አታገኙም። ዩኒቨርሲቲ 4 ዓመት 5 ዓመት የምትማረውን ትምህርት በ6 ወር በ3 ወር ቤት መማር ትችላለህ። ምንም ጥርጥር የለውም። የትሬንዱ እንደሱ የሚያሳየው 4.0 የሚያሳየው እንደዛ ነው። ዩኒቨርሲቲን ልክ እንደ ሃይ ስኩል በየዞኑ መበተን አዝማሚያን ትሬንድን ካለማየት ካለማጥናት የሚመጣ ችግር ነው። ዩኒቨርሲቲ ምንም ጥርጥር የለውም የዛሬ 30 40 ዓመት ሟቾች ናቸው። አሁን ዩኒቨርሲቲዎች ኢንቨስቲጌት ብታደርጉ 1000 2000 ተማሪ መቀበል የሚችል ባዶ ኮንዶሚኒየም ታገኛለህ። ባዶ ኮንዶሚኒየም ደግሞ የተሰራበት እንትንም ቺፕ ስለሆነ የሚቀጥልም ይፈራሽ ማለት ራሱ ዩኒቨርሲቲው እሳይ ችግር አለበት። ዩኒቨርሲቲ የገነባ ነው ግን በቂ መዋለ ሕጻናት ያለበት ሀገር ሆኖ ቢሆን ኖሮ ችግር አልነበረው። በመንግስት የተገነባ 10 መዋለ ሕጻናት አልነበረም ኢትዮጵያ ውስጥ 10። አንደኛው ዩኒቨርሲቲ ብትሆን ኖሮ በኢትዮጵያ ደረጃ ከበቂ በላይ መዋለ ሕጻናት መገንባት ይችላል። ቢኮዝ ቢሊየን ስለሆነ ይወጣባቸው። እኛ ስትገነባን መዋለ ሕጻናት ከ34000 በላይ ገንብተናል አሁን ባለፉት 6-7 ዓመታት። ለምን? ዋናው ትምህርት የሚያስፈልገው ኤርሊ ቻይልድሁድ ኤጁኬሽን ስለሆነ ታች ነው የሚያስፈልገው። ላይውስ ቤዚኩን ነገር ያወቀ ሰው ከኤአይ ሊማር ይችላል። ቤዚኩን ያላወቀ ሰው ብታስገባውም ትርጉም የለውም። ለምንድን ነው መንግስት ዩኒቨርሲቲን እንደ ሃይ ስኩል ከሚበትን መጀመሪያ መዋለ ሕጻናት ቀጥሎ ኤሌመንተሪ ቀጥሎ ሃይ ስኩል ቢያስፋፋና ውስን ሃይ ኳሊቲ ያላቸው ዩኒቨርሲቲዎች ቢሆኑ ኖሮ ምን ያክል ትርፋማ እንደሚያደርገን እንግዲህ ገምት አንተ ራስህ። ኤሌመንተሪ አሁንም ገና በጣም ብዙ ይቀረናል። ሃይ ስኩል አሁንም ገና በጣም ብዙ ይቀረናል። አንዱ የሪሶርስን አሎኬት የምናደርግባቸው ቦታዎች ችግር ደግሞ በዛ ላይ እንደ ቅርጫ ነው ማዳረስ ነው። ከዩኒቨርሲቲ ጋር ተያይዞ የመጣው አደገኛ በሽታ ግን ስታዲየም። ለምሳሌ ሐዋሳ ላንሳለ። የሐዋሳ ከተማ ስታዲየም ብሎ የሆነ አጥራጥሯል። የሐዋሳ ዩኒቨርሲቲ ስታዲየም ብሎ የሆነ አጥራጥሯል። ሁለቱም ስታዲየሞች በካፍ ስታንዳርድ አያሟሉ። አንድ ከተማ ውስጥ 5 ኪሎ ሜትር በማይሞላ ርቀት ውስጥ 2 ስታዲየሞች አሉን። ሁለቱም ግን ለካፍ ስታንዳርድ አያሟሉ። ሁለቱን ጨፍልቀን ቢሆን ግን አንድ ደንበኛ ስታዲየም በዓለም አቀፍ ስታንዳርድ ተቀባይነት ያለው ብንገነባ ኖሮ ሐዋሳን የመሰለ ውብ ከተማ ብዙ የአፍሪካ ክለቦች ሊጫወቱበት ይችሉ ነበር። ስታዲየሙ አለ፣ ገንዘቡ ፈሷል፣ ነገር ግን ስታንዳርድ አያሟላ። ይሄስ የሐዋሳ ችግር አለ። ጅማም ሲሚላር ችግር አለ። በየቦታው ይሄ ችግር አለ። ዩኒቨርሲቲ የራሱን ይገነባል፣ ከተማ የራሱን ይገነባል። ሁለቱም ግን ስታንዳርድ አያሟሉ። ዩኒቨርሲቲ ብቻ አይደለም ባይዘው ሆስፒታል አርባ ምንጭ 1000 አልጋ የሚይዝ ሆስፒታል፣ ጅማ 1000 አልጋ የሚይዝ ሆስፒታል፣ ሐረር 1000 አልጋ የሚይዝ ሆስፒታል ብሎ ኮንዶሚኒየም ይገነባል። አሁን ሐረር ብትሄድ ቆሟል። 1000 አልጋ ስትገነባ ስንት ሩሙ ነው ኦክሲጂን ያለው መሆን ያለበት? ምን አይነት ትሪትመንት ነው የሚፈልገው? በሳይዙ ልክ ስታንዳርድ አለው። ያንን አልጋ አርባ ምንጭ ላይ 300 ብለህ ጀምረህ ቦታው ይኑር ግቢው ግንባታው ልምድ እያገኘ 400 500 ብታደርገው ሐረር ላይ 300 ብለህ 400 500 ብታደርገው ኖሮ ቢያንስ 300 ፈንክሽናል ይሆን ነበር። አሁን ሄዳችሁ ዞራችሁ ተመልከቱ። ኮንዶሚኒየሙ አለ፣ ዕቃው የለም፣ ሲቲ ስካኑ የለም። አስፈላጊ ገጀቶች ስላልገቡለት ፕሮፐርሊ ፈንክሽን የሚያደርግ ሆስፒታል ሳይሆን ኮንዶሚኒየም ነው የምታየው። ለምን? በኮንዶሚኒየም ኮንትራት የሚገኝ ኮሚሽን ይገኝበታል፣ ግን ሰርቪስ ፕሮቫይድ አያደርግ። በስመ ዩኒቨርሲቲ የወጣ ሀብት ነው። ውስን በጣም ሃይ ኳሊቲ ያላቸው ዩኒቨርሲቲዎች ያስፈልጋሉ። ለምርምር ለቤዚክስም ለአፕላይድም ሪሰርች ያስፈልጋሉ። በየዞኑ የሚረጭ ግን መሆን የለበትም። በየዞኑ ኮንዶሚኒየም መበተን መሆን ግን የለበትም።